ወደ ቀድሞ ባለቤቱ መቃብር ስፍራ የተጓዘው አላሪክ በኤሎዊን መቃብር ላይ እማዬ እያሉ የሚያለቅሱ ሁለት ትናንሽ ሴት ልጆችን አገኘ። የልጆቹ የፊት ገጽታ ከእርሱ ጋር አስገራሚ መመሳሰል ቢኖረውም አላሪክ ግን እነዚያ ልጆች የእርሱ መሆናቸውን በእርግጠኝነት አላወቀም። ለመሆኑ እነዚህ ሴት ልጆች በእውነት የእርሱ ናቸው ወይስ ይሄ የኤሎዊን የመጨረሻ ትዝታ የፈጠረው አጋጣሚ ብቻ ነበር? በስኬትና በስራ መወጠር ውስጥ የጠፋው አላሪክ አሁን በሚስጥር በተሞላው መቃብር ስፍራ ላይ ምን አይነት የህይወት ፈተና ይገጥመው ይሆን? ይቅርታና ተስፋ በሞት መቃብር ላይ እንዴት እንደገና ሊወለዱ እንደሚችሉ የሚተርከውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት አዲስ ታሪክ እንደገና ተገናኝተናል። ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ስትጫኑ በየቀኑ የምንለቃቸው አዳዲስ ቪዲዮዎች በፍጥነት ይደርሳችኋል። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። የበጋው ሙቀት እንደማይጠፋ ትዝታ አየሩ ላይ ተጣብቆ ነበር። አላሪክ ብሌክ ከጥቁር መኪናው ሲወርድ ጠጠሮቹ በጥሩ ሁኔታ በተወለወሉ ጫማዎቹ ስር በቀስታ ይደቁ ነበር። መቃብሩ ዝምተኛ፣ በነፋስ የተሞላ፣ በቀስታ በሚወዛወዙ ረዣዥም ዛፎች የተከለለ እና ከላይ ያለው ሰማይ ደመና አልባ ፈዛዛ ሰማያዊ ነበር። ጥሩ ሰማያዊ ልብስ ለብሷል። ጃኬቱ ክፍትና ከረቫቱ ትንሽ ይላላ። አላሪክ ሊሆን እየሞከረ ካለው አዘንተኛ ሰው ጋር ምንም የሚመሳሰል ነገር አልነበረውም። ቡናማ ጸጉሩ በደንብ ተስተካክሏል። ቡናማ አይኖቹ በላዩ ላይ የተረጋጉ ነበሩ እና በዚያ ሁሉ ጊዜ ያለፈ ታሪካቸውን በጥብቅ ዘግቶ ውህደቶች፣ የግል ጀቶችና የቦርድ ክፍሎች ስር ቀብሮት ነበር። ነገር ግን ሞት ለዘላለም ተዘግቷል ብለው የሚያስቧቸውን በሮች የመክፈት መንገድ አለው። ታማ እንደነበር እንኳን አላወቀም ነበር። የሞቷ ዜና የመጣው ከጓደኛዋ ወይም ከቤተሰብ አባል ሳይሆን በኢንተርኔት ላይ ያለውን የሀዘን መግለጫ ካየ በኋላ መልእክት በላከ የቀድሞ የክፍል ጓደኛው ነው። ሁሉም ነገር ከመበታተኑ በፊት ምኞት እሱን ወደ አንድ አቅጣጫ፣ ሀዘን ደግሞ ወደ ሌላኛው ከመሳቡ በፊት ህይወታቸውን በአንድነት የጀመሩበት ከተማ ውስጥ በጸጥታ ትኖር ነበር። ለቀብር ስነ ስርዓቱ አልተመለሰም፣ አልቻለም። ምናልባትም ፈሪ ነበር። ምናልባትም ብዙ ጊዜ እንዳለፈ አስቦ ሊሆን ይችላል። ነገር ግን የክብደቱ ጉዳይ ከሳምንታት በኋላ ሲያገኘው በመጨረሻም መኪና ውስጥ እስኪገባ እና ከከተማው የ3 ሰዓት ጉዞ እስኪያደርግ ድረስ መተንፈስ አልቻለም። ለራሱ ለመሰናበት ብቻ እንደሆነ ነገረው። ከዚያ በላይ ምንም አልነበረም። በመቃብር ድንጋዮች ረድፎች መካከል ሲራመድ በድንጋይ ላይ የተቀረጹ ስሞችን እየቃኘ ጊዜው በራሱ ላይ ሲታጠፍ ተሰማው። ለመጨረሻ ጊዜ እዚህ የነበረው ለእናቷ የቀብር ስነ ስርዓት ዝግጅት ሲመጡ ነበር። አሁን እዚህ ብቻውን ለዘላለም እኖራለሁ ብሎ ቃል ለገባላት ሴት መቃብር ጋር እየቀረበ ነበር እና የወደፊት ህይወታቸው መፈወስ ከመጀመሩ በፊት ትቷት ነበር። ነገር ግን እሱን ያቆመው በመቃብሩ ላይ ያለው ስም አልነበረም። በመቃብሩ አጠገብ ተንበርክከው የነበሩት ሁለት ትናንሽ ልጆች ነበሩ። መጀመሪያ ላይ ከሩቅ አያቸው። ሁለት ትናንሽ ሴት ልጆች፣ ምናልባትም 4 ወይ 5 ዓመት የሚሆናቸው፣ ከበጋው ሙቀት ይልቅ በጣም ሞቃት የሚመስሉ ቀይ ሹራብ የለበሱና ቡናማ ጸጉር ያላቸው፣ እርስ በርሳቸው በለሰለሰ ድምጽ እየተንሾካሾኩ ያወሩ ነበር። የሹራባቸውን እጅጌ በመጠቀም አይኖቻቸውን ጠረጉ። አንደኛዋ ትናንሽ የዱር አበቦችን አቅፋ ነበር። ሌላኛዋ የታጠፈ ወረቀት የሚመስል ቁራጭ ነገር ይዛ ነበር። አላሪክ ጣልቃ እየገባ እንደሆነ እርግጠኛ ባይሆንም የሆነ ነገር ወደፊት እንዲሄድ አስገደደው። ወደ እነሱ ሲጠጋ ልጆቹ በእንግዳ ሰው ድንገተኛ መገኘት ተደናግጠው ቀና ብለው ተመለከቱ። አይኖቻቸው ትልቅና ክብ፣ በጣም የሚያውቁት ከሱ አይን ጋር ተገጣጠሙ እና በደረት ውስጥ የሆነ ነገር በአሰቃቂ ሁኔታ ተቀየረ። ሰላም አለ። ድምፁ ከጠበቀው በላይ ለሰለሰ። አንድን ሰው ለመጠየቅ መጣችሁ ነው? ከልጆቹ አንዷ በቀስታ ጭንቅላቷን ነቀነቀች። ይህ የእናታችን መቃብር ነው አለች። ድምጿ ደካማ ግን ግልጽ ነበር። ስሟ ኤሎዊን ነበር። ደረቀ። በዙሪያው ያለው ዓለም ሁሉ በሙቀትና በጸጥታ ጭጋግ ውስጥ የጠፋ መሰለ። ኤሎዊን ብሌክ ብሎ ጠየቀ፣ መልሱን አስቀድሞ እያወቀው። አዎ ሌላኛዋ ልጅ መለሰች። እሷ እናታችን ነበረች።
የአላሪክ ልብ በደረት ውስጥ መታ። እስትንፋሱ ተቆራረጠ። ይሄ ሊሆን አይችልም። ኤሎዊን እርጉዝ እንደነበረች ፈጽሞ አልነገረችውም። በድንገት ተለያይቶ ነበር። በጣም ብዙ ክርክሮች፣ በጣም ብዙ ርቀት። ከኋላ የተወው ነገር ወይም ሰው ሊኖር እንደሚችል አንድ ጊዜም ያህል አስቦ አያውቅም። ጉልበቱ መንቀጥቀጡን ሳያውቅ በአንድ ጉልበቱ ወደቀ። ሁለታችሁ ስንት ዓመታችሁ ነው? 5 አሉ በአንድ ላይ። ከፍቺው በኋላ 5 ዓመት ከግማሽ። ከተገነዘበው በላይ ያጣበት 5 ዓመታት። ፊታቸውን እንደገና ተመለከተ። የጉንጮቻቸውን ኩርባ፣ የአይኖቻቸውን ቅርጽ የሚካድ ነገር አልነበረም። እነሱ የሷ ሴት ልጆች ብቻ አልነበሩም፣ የሱም ነበሩ። አላሪክ ለአንድ ሙሉ ደቂቃ ያህል አልተንቀሳቀሰም። ልጆቹ ጥቂት ሜትሮች ርቀው ቆመው ነበር። አዋቂ ሰው ምን ማድረግ እንዳለበት ግራ ሲገባ ልጆች በሚሰማቸው የማወቅ ጉጉትና የድካም ስሜት ይመለከቱት ነበር። አይምሮ ተሯሯጠ። የማይቻለው ነገር ምክንያታዊ በሆነ ነገር ውስጥ ለመግጠም ሞከረ። ኤሎዊን ፈጽሞ አልጠራችውም። ደብዳቤም አልጻፈችም። አንድም ቃል አልተናገረችም። ቆይ ይሄንን እንዴት ከሱ ልትደብቀው ትችላለች? ነገር ግን ከዚያ በላይ እሱ እንዴት አላስተዋለም? እንዴት አልጠረጠረም? በመካከላቸው ባለው በዚያ ሁሉ ዝምታ የሆነ ነገር ነበር። በጣም ስለጎዳው ላለመዳሰስ የመረጠው ነገር። አሁን ግን እውነታው ተዛማጅ አይኖችና ትናንሽ ድምጾችን ይዞ በፊቱ ቆሟል። መቃብሩን እንደገና ተመለከተ እና ለመጀመሪያ ጊዜ ከመጣ ወዲህ በእርግጥ አየው። የመቃብሩ ድንጋይ ቀላል፣ መጠነኛ ነበር። የኤሎዊን ሙሉ ስም፣ የተወደደች እናት የሚል ቃል የተቀረጸበት። ምንም የባለቤቷ ስም የለም፣ የሱ ስም የለም። የጥፋተኝነት ስሜት ከጠበቀው በላይ መታው እና ከሱ ጋር አዲስ ፍርሃት ተወለደ። እነዚህ ልጆች ስለሱ ምን ተነግሯቸው ይሆን? ማን እንደሆነ ሲያውቁት ይሆን? ድምጹን ለማረጋጋት እየሞከረ ጉሮሮውን በቀስታ አጸዳ። ስማችሁ ማን ነው? አበቦች ይዛ የነበረችው ልጅ ወደፊት ወጣች። እኔ ኤቭሊን ነኝ። እሷ ደግሞ እህቴ ሜራይል ናት። በቀስታ ጭንቅላቱን ነቀነቀ። ስማቸውን እንደ ጸሎት በአይምሮ ደገመው። ኤቭሊንና ሜራይል አለ በለሰለሰ ድምጽ። ቆንጆ ስሞች ናቸው። እማዬ ናት የመረጠችው አለች ሜራይል፣ አሁንም የታጠፈውን ወረቀት በእጇ አጥብቃ ይዛ። አላሪክ በእርጋታ ወደሱ ጠቆመ። ያ ያዝሽው ምንድን ነው? ደብዳቤ ነው ስትል መለሰች። ለማዬ የጻፍነው ነው። ትንሽ ከናንተ ጋር ብቀመጥ ችግር አለው ብሎ ጠየቀ። ልጆቹ ፈጣን እይታ ተለዋወጡና ሁለቱም ትከሻቸውን ሰበቁ። አዎ ችግር የለውም። በመቃብሩ ዙሪያ ባለው ትንሽ የኮንክሪት ድንበር ላይ ለመቀመጥ ወደ ታች ወረደ። በድንገት በእጆቹ ወይም በአይኖቹ ምን ማድረግ እንዳለበት ግራ ተጋባ። ዝምታው ከባድ ነበር፣ ግን ባዶ አልነበረም። እናታችሁን ከረጅም ጊዜ በፊት አውቃት ነበር አለ። ኤቭሊን ጭንቅላቷን አዘነበለች። ጓደኛ ነበረች? አላሪክ አቅማማ። ከዚያ በላይ ነበርን፣ ተጋብተን ነበር። ሁለቱም ልጆች በድንገት ተመለከቱ። አይኖቻቸው ሰፊ ነበር። ሚራይል አይኗን ብልጭ ድርግም አደረገች። አንተ የማማ ባል ነበርክ ማለት ነው? አዎ በለሰለሰ ድምጽ መለሰ። ከረጅም ጊዜ በፊት፣ እናንተ ከመወለዳችሁ በፊት። ዝም አሉ እና አሁን የነገራቸውን ነገር ለመረዳት በቂ ዕድሜ ያላቸው መሆናቸውን አሰበ። ከዚያ ኤቭሊን የሚያዞር ጥያቄ ጠየቀች። ለምን ከሷ ጋር አልነበርክም? እዚያ ነበር፣ ጥሬና ቀላል፣ ምንም ፍርድ የለም። ግራ መጋባት ብቻ ነው ያለው። ትናንሽ ልጆች ሊረዱት የማይችሉትን ነገር ሳይነግራቸው እንዴት እንደሚመልስ አያውቅም። እሱ ውስብስብ ነው አለ በእርጋታ። ግን ስህተት ሰርቻለሁ። እኔ ስለእናንተ አላውቅም ነበር። ባውቅ ኖሮ በጭንቀት ተዋጠ። ነገሮች የተለዩ ይሆኑ ነበር። ኤቭሊን ወዲያውኑ አልመለሰችም። ነገር ግን ሚራይል ወደ ታች ተመለከተችና ሌላ ሰው የለንም ብላ ተናገረች። አላሪክ ደንግጦ ተመለከታት። ምን ማለትሽ ነው? ሚራይል የመቀጠል ፍቃድ እንደምትጠብቅ ሁሉ እህቷን ተመለከተቻት። ከዚያም እንዲህ አለች። እማማ ታመመች። እኛን ለማጠንከር ሞከረች፣ ግን በጣም ደከማት። እሷ ከሞተች በኋላ ጎረቤታችን ከሆነችው ወይዘሮ ሮዊና ጋር ቆየን። ነገር ግን እሷ ከዚህ በላይ ሊጠብቀን እንደማትችል ትናገራለች። አላሪክ በውስጡ የሆነ ነገር እንደተሰበረ ተሰማው። እነዚህ የሚያሳዝኑ ሁለት ልጆች ብቻ አልነበሩም። ወደ መቶ አፋፍ ላይ የደረሱ ሁለት ልጆችም ጭምር ነበሩ፣ ማንም የሌላቸው። ወይዘሮ ሮዊና አሁን የት ናቸው ብሎ ጠየቀ። እዚህ ትታን ሄዳለች አለች ኤቭሊን። በኋላ እንደምትመጣ ተናግራለች። ነገር ግን ለረጅም ጊዜ ስንጠብቅ ቆይተናል።
አላሪክ በድንገት እየተረበሸ ዙሪያውን ተመለከተ። በአቅራቢያው ሌሎች ጎብኚዎች አልነበሩም። እነሱን የሚጠብቅ ያዋቂ ሰው ምንም ምልክት አልነበረም። እነዚህ 2 የ5 ዓመት ህፃናት በመቃብር ውስጥ ብቻቸውን ቀርቷል የሚለውን ሐሳብ ለመቀበል በጣም ከባድ ነበር። ቀስ ብሎ ቆመና ስልኩን አወጣ። ለአንድ ሰው ልደውልላችሁ? ምናልባትም ለወይዘሮ ሮዊና። ኤቭሊን ጭንቅላቷን ነቀነቀች። እኛ ስልክ ቁጥሯን አናውቅም። አላሪክ እንደገና ወደ አይን ደረጃ እስኪደርስ ድረስ ተንበረከከ። ለጥቂት ጊዜ ከኔ ጋር ብትመጡ ችግር አለው? እስክናገኛት ድረስ ብቻ። በመጀመሪያ ሳልጠይቅ ምንም ነገር አላደርግም፣ ቃል እገባላችኋለሁ። ልጆቹ እርስ በርሳቸው ተያዩ። ሚራኤል መጀመሪያ ጭንቅላቷን ነቀነቀች። ከዚያም ኤቭሊን። እሺ። ለእያንዳንዳቸው እጁን ሰጣቸው። እነሱም በሚያስደንቅ እምነት ትናንሽ ጣቶቻቸውን በእጁ አጠመዱ። ወደ መኪናው ሲመለሱ አላሪክ ለአንድ ተጨማሪ ጊዜ መቃብሩን አየ። ጥያቄዎቹ ሊመልሳቸው ከሚችለው በላይ እየተከመሩ ነበር። ኤሎይን ለምን ይሄንን ሚስጥር ጠበቀች? ማንም ሰው እንዴት ሊያነጋግረው አልሞከረም? አሁንስ ምንድነው የሚያደርገው? ነገር ግን አንድ እውነት ቀድሞውኑ ግልጽ ነበር። ቀጥሎ ምንም ይሁን ምን እነዚህን ልጆች ትቷቸው አይሄድም። እንደገና አያደርገውም። መኪና ውስጥ ዝምታው እንደ ደካማ ክር በመካከላቸው ተዘረጋ። አላሪክ ልጆቹን ከኋላ መቀመጫ ውስጥ በጥንቃቄ ያስገባቸው። ሁሉም ነገር ደህንነቱ የተጠበቀ መሆኑን ለማረጋገጥ ቀበቶ አሰረላቸው። ሲነዳ ጸጥ ብለው መስኮቱን እያዩ ተቀመጡ። ትናንሽ ፊታቸው ማንኛውም ልጅ ሊሸከመው ከሚችለው በላይ በሆነ ከባድ ነገር ተሞልቷል። ከመስታወቱ ውስጥ ከአንድ ጊዜ በላይ ተመለከታቸው። አይምሮ መኪናውን ከሚነዳው ፍጥነት በላይ ይንቀሳቀስ ነበር። እቅድ አልነበረውም። ጥያቄዎች ብቻ ነበሩ። በደመ ነፍስ ይንቀሳቀሳል እና አንድ የማይቀለበስ ነገር እንደተከሰተ የሚሰማው ስሜት ብቻ ነበር። እና እሱ ዝግጁ አልነበረም፣ ግን ችላ ሊለውም አልቻለም። የመጀመሪያ መዳረሻው ከመቃብሩ ጥቂት ማይሎች ርቀት ላይ ያለ ትንሽ ምግብ ቤት ነበር። እሱ ለማሰብ ጊዜ ያስፈልገው ነበር እና ከዛ በላይ ልጆቹ የሆነ ነገር መብላታቸውን ማረጋገጥ አለበት። ሲደርሱ በእርጋታ ወደ ውስጥ አስገባቸው። እጆቹ ከኋላቸው እንደ አባት ይንሳፈፉ ነበር። አባት ለመሆን መብቱን ገና ያላረጋገጠ አባት። አስተናጋጇ ከሁለት ትናንሽ ልጆች ጋር ስታየው ቅንድቧን ከፍ አደረገች። ነገር ግን ወደ ጥግ መቀመጫ ስትመራቸው ምንም አልተናገረችም። የተጠበሰ የቺዝ ሳንድዊችና የፖም ጭማቂ አዘዘላቸው። ለራሱ ቡና አዘዘ፣ ግን አልነካውም። ምግቡ ሲመጣ ልጆቹ በዝምታ በሉ። ለመናገር በጣም ጨዋዎች ነበሩ፣ ግን ለመጠበቅ በጣም ተርበው ነበር። አላሪክ እየተመለከታቸው ያመለጡትን ነገሮች ሁሉ አሰበ። የመጀመሪያ እርምጃዎቻቸው፣ የመጀመሪያ ቃላቶቻቸው፣ የልደት ቀኖቻቸው። እሱ መመስከር የነበረበት እያንዳንዱ ጊዜ ከመኖራቸው በፊት ከጣቶቹ መካከል ተንሸራቶ ነበር እና ብዙ ባሰበ ቁጥር የበለጠ የጸጸት ስሜቱ ወደ ሆነ ቀዝቃዛ፣ ይበልጥ ሹል ወደ ሆነ ቁጣ ተቀየረ። በእነሱ አይደለም፣ በኤሎይንም አይደለም፣ በራሱ ላይ። እሱ በሚፈልገው ምኞት ውስጥ በጣም ስለተቀበረ ኤሎይን ትፈልገው እንደሆነ፣ እሱን ለማግኘት ሞክራ እንደሆነ እና ተስፋ እንደቆረጠች ማሰብ እስኪያቅተው ድረስ። ልጆቹ ምግባቸውን ሲጨርሱ ጉሮሮን አጸዳ። አንድ ነገር ልጠይቃችሁ አለ በእርጋታ። ሁለቱም ጭንቅላታቸውን ነቀነቁ። እጃቸውን በናፕኪን ጠረጉ። እናታችሁ ስለኔ ታወራ ነበር እንዴ? ኤቭሊን እርግጠኛ ያልሆነች መስላ ነበር። ሚራኤል ሁልጊዜ ደፋር ስለሆነች መጀመሪያ መለሰች። በሳጥኗ ውስጥ ያንተ ምስል ነበር። አንዳንድ ጊዜ እያየችው ትስቃለች፣ አንዳንዴ ደግሞ ታለቅሳለች። አላሪክ በደረት ውስጥ የሆነ ነገር እንደተጠመዘዘ ተሰማው። ማን እንደሆንኩ ተናግራ ታውቃለች? አንድ ጊዜ ስምህን ተናገረች። የሷ የምትወደው ሰው እንደነበርክ ተናገረች ብላ ሚራኤል በለሰለሰ ድምጽ መለሰች፣ ባዶን ኩባያ እየተመለከተች። ሄደሃል ግን መጥፎ አይደለህም ብላለች። ኤቭሊን በለሰለሰ ድምጽ ጨመረች። ምናልባት አንድ ቀን እንደምናገኘ ትናገራለች። አላሪክ በዚያ ጸጥታ በተሞላው ክብደት ተጨናንቆ ዝም አለ። እነዚያ ቃላት ኤሎይን በሱ ላይ መርዝ አልረጨችም ነበር። እሱን አላጠፋችውም። ህይወቷ ሲፈርስ እንኳን ተስፋን ይዛ ነበር። የአይኖቹ የኋላ ክፍል እንባ መትረፍረፍ ተሰማው። ነገር ግን በፍጥነት እንዲጠፋ አደረገው። አሁን መፈራረስ አይችልም። በእነሱ ፊት አይሆንም። ሂሳቡን ከፍሎ ልጆቹን ወደ መኪናው መራቸው። በዚህ ጊዜ ሲገቡ ትንሽ ዘና ያሉ ይመስሉ ነበር። ኤቭሊን ቀበቷን ስታስር በለሰለሰ ድምጽ ለራሷ ትዘምር ነበር። አላሪው መሪው ጋር ገብቶ ትንፋሽ ወሰደ።
ሞተሩን ከማስነሳቱ በፊት መልሶች ያስፈልጉት ነበር እና መልስ ሊኖረው ይችላል ብሎ የሚያስበው አንድ ሰው ብቻ ነበር። ኤሎዊን ትኖርበት ወደ ነበረበት ከተማ ዳርቻ ወደሚገኝ ትንሽ ሰፈር ነዳ። ቤቶቹ አሮጌ ነበሩ። በተሰነጣጠቁ የእግረኛ መንገዶችና በተጠማዘዙ አጥር የተከበቡ ነበሩ። ገዳይ በሆነ ህመም ላይ ያለ ሰው 2 ልጆችን ብቻውን ማሳደግ ያለበት ቦታ አይመስልም። ከመንገዱ ዳር ባለ አንድ ፎቅ ቤት ቆመ እና ወደ ልጆቹ ዞረ። ከወይዘሮ ሮዊና ጋር ትኖሩ የነበረው እዚህ ነው? ሁለቱም ጭንቅላታቸውን ነቀነቁ። ከነርሱ ጋር ወደፊት በር ሄዶ አንኳኳ። ጥቂት ጊዜ ካለፈ በኋላ በሩ ተከፍቶ በ60ዎቹ እድሜ ውስጥ ያለች የደከመች ሴት ታየች። ግራጫ ጸጉሯ በጥብቅ ተሰብስቦ ነበር እና በረንዳው ላይ የቆመውን ሰው ስታይ አይኖቿ ተከፈቱ። ሚስተር ብሌክ ብላ በጥርጣሬ ጠየቀች። ማን እንደሆንኩ ታውቂያለሽ? ብሎ ጠየቀ። አዎን። ልጆቹን አየች። ውስጥ ብትገቡ ይሻላል። ቤቱ መጠነኛ ነበር፣ ነገር ግን በዳርቻው የተሸከመ ነበር። መጫወቻዎች በማዕዘኖች ውስጥ በጥሩ ሁኔታ ተደብቀው ነበር እና የህፃናት ስዕሎች በማቀዝቀዣው ላይ ተሰክቷል። ወይዘሮ ሮዊና እንዲቀመጡ ጠየቀች። ልጆቹ ክፍሉን ስለሚያውቁ በቀጥታ ወደ ሶፋው ሄዱ። አላሪክ ቆሞ ቀረ። ለምንድነው ማንም ያልነገረኝ? ብሎ ጠየቀ፣ ብስጭቱን በድምጽ ውስጥ ለማፈን እየሞከረ። ሮዊና ቃሰተች እና ጭንቅላቷን ነቀነቀች። ኤሎዊን አላስቸገረችህም ነበር። ህይወት እንዳለ ተናገረች። እሷ ኩሩ ነበረች፣ ታውቃለህ፣ እልህኛም ናት። ግን እኔ እንደማስበው በጥልቅ ውስጥ አንድ ቀን እንደምታገኘው ተስፋ አድርጋ ነበር። ለምን እሷ ራሷ አላነጋገረችኝም? ደብዳቤ ጽፋልህ ነበር አለች ሮዊና ከመሞቷ በፊት እና እኔ ጋር ነው ያለው። ወደ ሌላኛው ክፍል ሄዳ ከጥቂት ጊዜ በኋላ በተዘጋ ኢንቨሎፕ ተመለሰች። አላሪክ ጣቶቹ እየተንቀጠቀጡ ተቀበለው። ከፊት ለፊት ባለው የእጅ ጽሑፍ ላይ ተመለከተ። ያለምንም ጥርጥር የኤሎዊን ነበር። ለረጅም ጊዜ ለመክፈት አልቻለም። ሮዊና በለሰለሰ ድምጽ ተናገረች። ከማንኛውም ነገር በላይ ተወዳቸው ነበር። የተቻላትን አድርጋለች፣ ነገር ግን በቂ አልነበረም እና አሁን ደህና ሰው ይፈልጋሉ፣ አንተን ይፈልጋሉ። አላሪክ በመጨረሻም ደብዳቤውን ከፈተ። ውስጥ አንድ ነጠላ ወረቀት ነበር። ኤሎዊን ከመሞቷ ጥቂት ሳምንታት በፊት የተጻፈ። ሁሉንም ነገር አስረድታለች። ከተፋቱ ከሳምንታት በኋላ እንዴት እርጉዝ እንደሆነች እንዳወቀች፣ ልትነግረው እንደፈለገች ግን እንዴት ማድረግ እንዳለባት እንደማታውቅ፣ በየቀኑ ስለዚህ ጉዳይ እንዴት ስታስብ እንደነበር፣ ከዛ ግን አመታት እያለፉ ሲሄዱ ኩራቷ ስር እንደሰደደ፣ ስለ ሴት ልጆቹ፣ ስለ ሳቃቸውና ስለ እልህኛነታቸው ምን ያህል እሱን እንደሚያስታውሷት ጻፈች እና በመጨረሻ ላይ ይህንን ብቻ ጻፈች። ካገኘሃቸው እባክህ ውሰዳቸው። አላሪክ ደብዳቤውን እጆቹ እየተንቀጠቀጡ አጣጠፈው። ክፍሉን አቋርጦ ኤቭሊንና ሚራይልን ተመለከተ። በሶፋው ላይ ተጠምጥመው ረጅምና ግራ የሚያጋባ ቀን ካሳለፉ በኋላ እንቅልፍ እየወሰዳቸው ነበር። ወደ ሮዊና ዞሮ ከኔ ጋር ልወስዳቸው ፈልጋለሁ፣ ዛሬ ብቻ ሳይሆን እስከ መጨረሻው። የሮዊና አይኖች በእንባ ተሞሉ፣ ነገር ግን ጭንቅላቷን ነቀነቀች። ያንን እንደምትል ተስፋ አድርጌ ነበር። አላሪክ ወደፊት ያለው መንገድ ከባድ እንደሚሆን ያውቅ ነበር። ፍርድ ቤቶች፣ ጥያቄዎች፣ የሎጂስቲክ ጉዳዮች ሁሉም ይመጡ ነበር። ነገር ግን አሁን ያየው በአንድ ሶፋ ላይ ተኝቶ የነበሩ 2 ትናንሽ ልጆችንና ፈጽሞ አገኛለሁ ብሎ ያላሰበውን ሁለተኛ እድል ብቻ ነበር። እናም ይሄ እድል እንዲያመልጠው አያደርግም። አላሪክ በሚቀጥለው ቀን ጧት ፈጽሞ ባልጠበቀው ቦታ ነቃ። የሮዊና መጠነኛ ቤት የእንግዳ ማረፊያ ክፍል ክራክ በሚያደርግ መንትያ ፍራሽ ላይ ከውጭ ወፎች ሲጮሁና ለስላሳ የእግር ድምጽ በአዳራሽ ውስጥ ሲያልፍ ይሰማል። ያለፈው ምሽት በብዥታ አልፎ ነበር። ልጆቹ ከተኙ በኋላ ሮዊና እዚያ እንዲያድር አጥብቃ ጠየቀች እና እምቢ የሚል ልብ አልነበረውም። የዚያ ትንሽ ቤት ጸጥታ በሱ ውስጥ የመኖር ሙቀት እንዲረጋጋ አድርጎታል። ነገር ግን አሁን የፀሐይ ብርሃን በግማሽ የተዘጉ መጋረጆች ውስጥ ሲፈስ እና የሱፍ ጃኬቱ በእንጨት ወንበሩ ላይ ሲሰቀል ትላንት የነበረው ነገር ትልቅነትን እንደማይተው ክብደት ተሰማው። ቀስ ብሎ ተነሳ፣ አይኖቹን ጠረገ፣ ሁሉንም ነገር ለመረዳት ሞከረ። 2 ሴት ልጆች ነበሩት። እነሱም አተውት ነበር። በድንጋጤ ውስጥ ነበሩ። ማን እንደሆነ በእርግጥ አያውቁም። እንደ ታሪክ መጽሐፍ ጀግና መጥቶ ሊወስዳቸው አልቻለም። እምነት እንደዛ አይሰራም ነበር። ቁራጭ በቁራጭ መገንባት ነበረበት።
እና አሁን እነዚያ ቁርጥራጮች ባለፉት ውድቀቶችና ባልተረጋገጠ የወደፊት ህይወት መካከል ተበታትነው ነበር። ወደ አዳራሹ ሲገባ ሮይና ቀድማ ነቅታ ምድጃው ላይ ፓንኬክ ስትሰራ አገኛት። የቅቤና የዱቄት ሽታ አየሩን ሞልቶታል። ጧቱንና በመካከላቸው ያለውን ያልተነገረ እውነት በመቀበል በቀስታ ነቀነቀችለት። ተኝተዋል አለች ወደ አዳራሹ ሌላኛው ጫፍ እያመለከተች። ትላንት ማታ ብዙ አላወሩም። በአይምሯቸው ውስጥ ምን እየተካሄደ እንዳለ መገመት እንኳን አልችልም አለ አላሪክ እጁን በፀጉር ውስጥ እያሳለፈ። በእኔ ውስጥ ምን እየተካሄደ እንዳለ እንኳን አላውቅም። ሮይና ምድጃውን አጠፋችና ፓንኬኮቹን በሳህን ላይ አስቀመጠች። እነሱ ጠንካራ ልጆች ናቸው። ካንተ በላይ ብዙ ነገር አይተዋል። አንተ ትዕግስት ያስፈልግሃል። በቀላሉ አያምኑህም። አልጠብቅም አለ በለሰለሰ ድምጽ። እኔ እዚያ መገኘት ብቻ ነው የምፈልገው። በትንሽ የወጥ ቤት ጠረጴዛ ላይ ተቀምጠው በዝምታ ቡና ጠጡ። አላሪክ በኩባያው ላይ እየተመለከተ አመስጋኝና አቅመ ቢስ ሆኖ ተሰማው። በዓለም ላይ ያሉ ሁሉም ሀብቶች ነበሩት፣ ገንዘብ፣ ንብረት፣ ተጽዕኖ። ነገር ግን እዚህ ምንም አልነበሩም። አስፈላጊው ነገር ቀን በቀን መገኘትና ሊሸከመው ፈጽሞ ያላሰበውን አባት የሚል ስያሜን እንደሚገባ ማረጋገጥ ነበር። ከትንሽ ቆይታ በኋላ ለስላሳ ድምጽ ከአዳራሹ መጣ። ኤቭሊን እና ሚራኤል አሁንም በቢጃማቸው ሆነው እየተበሳጩ ወጡ። ሚራኤል ትንሽ ድብ አቅፋ ነበር። ኤቭሊን ደግሞ የእናታቸውን ደብዳቤ በትናንሽ እጆቿ ይዛ ነበር። አላሪክ በደመ ነፍስ ተነሳ። ነገር ግን ወደ እነሱ አልሄደም። ሊያስደነግጣቸው አልፈለገም። በምትኩ ለስላሳ ፈገግታን ብቻ ሰጠ። ደህና አደራችሁ አለ። ሁለቱም በጥንቃቄ ጭንቅላታቸውን ነቀነቁ። እንዴት እንደሚመልሱ እርግጠኛ አልነበሩም። ሮይና ውጥረቱን ሰብራ ወደ ጠረጴዛው ጋበዘቻቸው። ልጆቹ በጎኗ ወዳለው ወንበር መጡ እና እሷ የሲሮፕና የፍራፍሬ ፓንኬክ አቀረበችላቸው። በዝምታ በሉ። አልፎ አልፎ ወደ አላሪክ ያዩ ነበር። እሱም በተቃራኒው ተቀምጦ የተረጋጋ ለመምሰል እየሞከረ በደረት ውስጥ ያለውን ስሜት ወደ ላይ እንዳይወጣ ይታገላል። ቁርስ ከተበላ በኋላ ሮይና አላሪክን ወደ ጎን ጎተተችው። እነሱን ለመውሰድ የምትፈልግ ከሆነ ጠበቃ ማግኘት አለብህ። ለህግ ጠበቃ ማመልከት አለብህ። እስከዚያ ድረስ በቴክኒክ አሁንም ጠባቂያቸው ነኝ። አላሪክ ጭንቅላቱን ነቀነቀ። ዛሬ ደውላለሁ እና ይሄንን በትክክለኛው መንገድ ማድረግ ፈልጋለሁ። ሮይና አልፎ አልፎ በሚታይ ልስላሴ ተመለከተችው። ከዚያም አሁን ከነሱ ጋር መጀመር አለብህ። የምትጠፋ ሌላ አዋቂ ሰው እንዳልሆንክ ማወቅ አለባቸው። ተረዳ። ስለዚህ ወደ መኖሪያ ቤቱ ወይም ወደ ቢሮ ከመመለስ ይልቅ አላሪክ በቀን መቁጠሪያው ላይ የነበሩትን ሁሉንም ስብሰባዎች ሰርዞ ከተማ ውስጥ ቆየ። ሆቴል አግኝቶ ወጥ ቤትና 2 መኝታ ያለው ክፍል ያዘ። በዚያ ከሰዓት በኋላ ኤቭሊን እና ሚራኤል ከሱ ጋር ጊዜ ለማሳለፍ፣ ለመነጋገር፣ ምናልባትም ፊልም ለማየት እንዲመጡ ጠየቃቸው። አመነቱ። ነገር ግን ሮይና በጥንቃቄ አበረታታቻቸው። የማይመቹትን ነገሮች ማድረግ እንደሌለባቸው አስታወሰቻቸው። ልጆቹም ተስማሙ። በጥልቅ ውጥረት ከሱ ጋር በቅንጦት መኪናው የኋላ መቀመጫ ላይ ሆነው ከተማዋን እያዩ ተጓዙ። ሲደርሱ ፈጣን ጉብኝት አደረጉ። መክሰስ የት እንዳለ አሳያቸው እና ፊልም እንዲመርጡ ፈቀደላቸው። በጣም ለመሞከር አልፈለገም። ንግግሩን አላስገደደም። ከሱ ጋር በቦታው እንዲኖሩ ብቻ ፈቀደላቸው። ፊልሙ በሚታይበት ጊዜ ማንም ምንም ሳይናገር ከሱ አጠገብ ሶፋው ላይ ተጠምጥማ ተቀመጠች። ትንሽ ጸጥ ያለ ምልክት ግን እንደ ማዕበል መተው። ኤቭሊን ትንሽ ራቅ ብላ ቀረች። ክንዶቿን አቋርጣ በተለየ ወንበር ላይ ተቀመጠች። ነገር ግን እሷም በአንድ አስቂኝ የካርቶን ቅጽበት ሳቀች እና አላሪክ ያንን እንደ ውድ ሀብት ይዞት ነበር። በኋላ በዚያው ምሽት ወደ ሮይና ቤት ሲያደርሳቸው ሚራኤል እንደገና ነገ መምጣት ትችላለህ ብላ ጠየቀችው። አላሪክ ፈገግ አለ። በእርግጥ በፈለጋችሁት ጊዜ መምጣት እችላለሁ። በሩ ላይ ከመግባቷ በፊት ኤቭሊን ቆመች። እሱን ወደ ላይ ተመለከተችና እንደገና ትሄዳለህ እንዴ ብላ ጠየቀችው። ጉልበቱ ታጠፈ። አይን ላይን ተያዩ። አይ አለ በጽናት። አሁን እዚህ ነኝ እና የትም አልሄድም። ምንም አልመለሰችም። ነገር ግን አንድ ጊዜ ጭንቅላቷን ነቅንቃ ወደ ውስጥ ገባች። ይቅርታ፣ እምነት አልነበረም፣ መጀመሪያ ነበር። እና ይህ ለአላሪክ ሁሉ ነገር ነበር። ያለፉት ቀናት የተለመዱና እንግዳ በሆነ ሁኔታ የሚያረጋጋ ምት ነበራቸው። አላሪክ አንድ ጊዜ በአክሲዮን ዋጋና በሩብ ዓመት ገቢ የሚለካው አሁን ግን በትንንሽና ጸጥታ በሰፈነባቸው ጊዜያት መለካት ጀመረ።
ጧት ላይ የተያዘ ጸጉር በመቀነስ ወተት ሳያፈሱ ጥራጥሬን በመቅዳትና ሶፊ የድብ ታሪክ ብቻ ትክክል እንደሆነ አጥብቃ ስለምታምን ተመሳሳይ የመኝታ ታሪክን ለ3 ምሽቶች በተከታታይ ማንበብ ነበር። በሆቴል ውስጥ ያለው ክፍል እንደ ጊዜያዊ ቦታ ሳይሆን እንደ ደካማ መጠለያ መሰማት ጀመረ። በሁለት የተሰበሩ ህይወቶች መካከል ያለ መካከለኛ ቦታ። አሁን ቀስ በቀስ ራሳቸው እየሰፉ ነው። በየቀኑ ጧት አላሪክ ልጆቹን ከሮይና ቤት ይወስድ ነበር እና በየምሽቱ መልሶ ያመጣቸው ነበር። መጀመሪያ ላይ ለአጭር ጉብኝቶች ብቻ ነበር፣ ለ1 ሰዓት ምናልባትም ለ2። ነገር ግን ብዙም ሳይቆይ ቀኑን ሙሉ አብረውት ማሳለፍ ጀመሩ። አብረው ምሳ እየበሉ በሆቴሉ ትንሽ የመመገቢያ ጠረጴዛ ላይ የእጅ ጥበብ ስራ እየሰሩ ፊልሞችን እየተመለከቱ እና እንዲያውም ወደ አቅራቢያው ፓርክ አጭር የእግር ጉዞ አደረጉ። ቀደም ሲል ሞክረው የማያውቁትን የአይስክሪም ጣዕም አስተዋወቃቸው እና ጫማቸው በጣም ጠባብ እንደሆነ ሲያስተውል ከትንሽ የአካባቢው መደብር ልብስ እንዲመርጡ ፈቀደላቸው። አላሪክ መተቃቀፍን አልጠየቀም። ነገር ግን ሚራይል ያለ ማስጠንቀቂያ መተቃቀፍ ስትጀምር በየጊዜው ትንሽ ረዘም ላለ ጊዜ አቀፋት። ይህች ትንሽ ነፍስ ወደ ህይወቷ እንዲገባ ስለፈቀደችለት በዝምታ አመሰገነ። ኤቭሊን ይበልጥ ጥንቃቄ በተሞላበት ሁኔታ ቀረች። ሁሉንም ነገር በጣም ባየችና በጣም ባልታመነች ህፃን ጸጥታ በተሞላ ግንዛቤ ተመለከተች። ሁልጊዜም ጥቂት እርምጃዎችን ወደ ኋላ ትቀር ነበር። ሁልጊዜም አይኗ በእህቷ ላይ ነበር፣ ከሚፈጠረው መጥፎ ነገር እሷን ለመጠበቅ እንደምትሞክር ሁሉ። አላሪክ በጭራሽ አላስገደዳትም። ይልቁኑ ቦታ ሰጣት። መቼ መናገር እንዳለባት፣ መቼ መጫወት እንዳለባት፣ መቼ መቀመጥና ማዳመጥ እንዳለባት እንድትመርጥ ፈቀደላት። ከትዕዛዝ ይልቅ ጸጥ ያለ ግብዣን አቀረበ እና ቀስ በቀስ የገነባችው ግድግዳ መሰንጠቅ ጀመረ። አንድ ቀን በሆቴሉ በረንዳ ላይ በውሃ ቀለሞች እየሳሉ ሳለ ቀና ብላ አየችውና ድመት እንድትስል እንዲረዳት ጠየቀችው። ትንሽ ነበር፣ ምናልባትም ለሌላ ሰው ምንም ትርጉም የሌለው ነገር ግን ለሱ ይህ ሁሉ ነገር ነበር። ለረጅም ጊዜ በዝገት በተዘጋ መቆለፊያ ውስጥ እንደ ዞረ ቁልፍ ነበር። እስከዚያው ድረስ ከትዕይንቱ በስተጀርባ የህግ ሂደቱ ተጀምሮ ነበር። አላሪክ በጣም የታመነ ጠበቃውን ጠርቶ ሁኔታውን በዝርዝር አስረድቶ ሁሉም ነገር በህጉ መሰረት እንዲከናወን ጠየቀ። አቋራጭ መንገድ አልፈለገም። ሀብትን ተጠቅሞ እንደገና ለመገናኘት የሚገፋፋ ሰው ተብሎ መፈረጅን አልፈለገም። ይልቁኑ ነገሮችን የሚያስተካክል አባት ሆኖ ብቻ መታየት ፈለገ። ለአደጋ ጊዜ ጥበቃ የሚሆን ወረቀት ቀርቦ ነበር እና ጊዜ የሚወስድ ቢሆንም በሮይና ሙሉ ትብብር ነገሮች ከጠበቁት በላይ በፍጥነት እንዲቀጥሉ ረድቷል። እሱን ለማደናቀፍ ምንም ፍላጎት አልነበራትም። ቢሆንም ለሱ እንዳጋር ሆናለች። በዝምታ ስለ ልጆቹ የዕለት ተዕለት እንቅስቃሴ ተመክሯለች። በአሮጌውና በአዲሱ ህይወት መካከል ያለውን ክፍተት ለማጥበብ ትረዳለች። ነገር ግን ሁሉም ሰው ደጋፊ አልነበረም። በአንድ ቀን ከሰዓት በኋላ አላሪክ ከኤሎይን ታላቅ እህት ራቸል ስልክ ደረሰው። እሷ በጣም ተቆጥታ ነበር። እሱ በጥፋተኝነት ስሜት እንደተመለሰ ያመለጡትን አመታት አዳኝ በመሆን ለመደምሰስ እንደሞከረ ከሰሰችው። አሁን ኤሎይን የተሸከመችውን ህመም አስታወሰችው። አብረው ሊኖራቸው የሚገቡትን ህይወት እያሰቡ ያለቀሱባቸውን ምሽቶች። ራቸል በጭራሽ አትወደውም ነበር እና አሁን መመለሱን እንደ ራስ ወዳድነት አየችው። እሱ በዝምታ አዳመጣት። ቁጣዋ እንዲወጣ ፈቀደ። ራሱን አልተከላከለም። ምክንያቱም ተስማምቶ ሳይሆን እሷ እየተናገረች ያለችው ከሀዘን እንጂ ከጥላቻ እንዳልሆነ ስለሚያውቅ ነበር። አሁን በህይወታቸው ውስጥ ለመሆን ለምን ብቁ ነኝ ብሎ እንደሚያስብ ስትጠይቀው በቀላሉ መለሰ። ምክንያቱም እኔ አባታቸው ስለሆንኩ፣ ምክንያቱም ስለምወዳቸውና ከእንግዲህ በኋላ ስለማልተዋቸው። መስመሩ ለረጅም ጊዜ ዝም አለ እና ከዚያም አቃሰተች። ስለዚህ አትተዋቸው። እሱ እንደማይተዋቸው ቃል ገባ። በዚያ ምሽት ልጆቹን ከከተማው ውጪ ጸጥ ወዳለ ኮረብታ ወሰዳቸው። በከተማ መብራቶች ሳይታወቅ ከዋክብትን በግልጽ ማየት ወደሚችሉበት ቦታ። ብርድ ልብስ፣ የእጅ ባትሪና ስለ ከዋክብት የሚያሳይ መጽሐፍ አወጣ። በጀርባቸው ላይ ተኝቶ በሰማይ ላይ ያሉ ቅርጾችን እየጠቆሙ ምናባዊ ነጥቦችን እንደ ዘንዶችና መርከቦች እና አበቦች ለወጡ። ኤቭሊን ሳታመነታ ስትስቅ የሰማበት የመጀመሪያ ጊዜ ነበር እና ብርድ ልብሱን በዙሪያቸው ጠበቅ አድርጎ አለበሳቸው። እማዬ ከላይ ሆና ታየን ይሆን? ሚራይል ከዋክብትን እያየች በለሰለሰ ድምጽ ጠየቀች። እሷ ሁል ጊዜ የምታየን ይመስለኛል አለ አላሪክ። እና እሷ ባንቺ ትኮራለች ብዬ አስባለሁ። በሁለታችሁም።
ኤቭሊን ጭንቅላቷን ወደሷ ዞረች። ባንተ ትኮራ ነበር? ወዲያውኑ አልመለሰም። ተስፋ አደርጋለሁ አለ በመጨረሻም። እሷ የምትኮራበትን ሰው ለመሆን እየሞከርኩ ነው። ሁለቱም ልጆች አልተናገሩም። መናገር አላስፈለጋቸውም። ከዚያ በኋላ ያለው ዝምታ ለስላሳና የተሟላ ነበር እና በክፍት ሰማይ ስር ተኝተው ሳለ አላሪክ ትክክለኛ ጊዜ ከዚህ በፊት ከገነባው ከማንኛውም ነገር የበለጠ እውነተኛ የበለጠ አስፈላጊ እንደሆነ ተገነዘበ። ይህ ያለፈውን ነገር ስለመለወጥ አልነበረም፣ ለወደፊቱ ስለማየት ነበር እና በመጨረሻም ዝግጁ ነበር። የሚቀጥለው ሳምንት አውሎ ንፋስ ይዞ መጣ። በላዩ ላይ በዕለት ተዕለት እንቅስቃሴው እንደ በፊቱ ቀጠለ። ጧት ከሮይና ቤት መውሰድ፣ ከሰዓት በስዕል በመጫወትና እምነትን በመገንባት በሚደረጉ ቀርፋፋ ሙከራዎች የተሞላ ቀን። ነገር ግን ከገጽታ በታች የሆነ ነገር ሌላ በአላሪክና በልጆቹ እና በአንድ ወቅት ረስታው በነበረችው ከተማ ውስጥ እየተቀየረ ነበር። የተጀመረው የፍርድ ቤት ተወካይ ከሆነችው ሳራ ማርከስ ጉብኝት በኋላ ነበር። ሆቴሉ ክፍል ውስጥ ያለምንም ቅድመ ማስታወቂያ ደረሰች። በእጇ ትንሽ ሰሌዳ ይዛ ድምጿ ሙያዊ ነበር፣ ግን ወዳጃዊ አልነበረም። አላሪክ ምን ያህል ዝግጁ እንዳልሆነ ላለማሳየት እየሞከረ ተቀበላት። ኤቭሊን እና ሚራይል ሳሎን ውስጥ ብሎኮችን እየተጫወቱ ነበር። ሳራ በዝምታ ተመለከተቻቸው። ማስታወሻዎችን ወሰደች። ከዚያም ለብቻቸው ለማነጋገር ጠየቀች። ወደ ትንሽ በረንዳ ተንቀሳቀሱ። እስካሁን ድረስ በህይወታቸው ውስጥ በጭራሽ ያልተሳተፈው ለምን እንደሆነ ጠየቀች። ኤሎዊን በልደት የምስክር ወረቀቶች ላይ ስሙን ያላዞረችው ለምንድነው አለች። ከዚያም ለብቻው ልታነጋግረው ጠየቀች። ወደ ትንሽ በረንዳ ተንቀሳቀሱ። እስካሁን ድረስ በህይወታቸው ውስጥ በጭራሽ ያልተሳተፈው ለምን እንደሆነ ጠየቀች። ኤሎዊን በልደት የምስክር ወረቀቶች ላይ ስሙን ያላዞረችው ለምንድነው አለችው። የገንዘብ ድጋፍን ብቻ ሳይሆን ስሜታዊ መረጋጋትን መስጠት እንደሚችል እንደሚያምን ጠየቀች። ፍርድ ቤት ጥበቃ ቢከለክለው ምን ያደርግ እንደነበርም ጭምር። አላሪክ እያንዳንዳቸውን በተቻለ መጠን በቅንነት ሳይበሳጭ ለመመለስ ሞከረ። መቅረቱን አምኗል። አለማወቁን አስረዳ። ያላደረገውን ነገር ለማጽደቅ አልሞከረም። አሁን ምን እያደረገ እንደሆነና ለምን አስፈላጊ እንደሆነ ብቻ ገለጸ። ሳራ አዳመጠች። ቀዝቃዛ አልነበረችም፣ ግን ደግሞ ሞቃትም አልነበረችም። ገለልተኛ ነበረች። ከቃለ መጠይቁ በኋላ ከልጆቹ አጠገብ ተንበርክካ ደህና እንደሆኑ ጠየቀች። ኤቭሊን አዎ ስትል መለሰች። ሚራይል ጭንቅላቷን ነቀነቀች። ከዚያም ኤቭሊን የቸኮሌት ቺፕስ ያለበት ፓንኬክ ይሰራላታል ስትል አከለች። ይህም ሳራ የሆነ ነገር ከመጻፏ በፊት በድብቅ እንድትስቅ አደረጋት። በኋላ ላይ እሷ ከሄደች በኋላ አላሪክ ያልጠበቀው ነገር ተሰማው። እፎይታ። ሁሉም ነገር እንደተፈታ ስላመነ አይደለም። በአንድ ወቅት እንዲሮጥ ያደርገው የነበረው ነገር ስለገጠመው ነው እና አልተደበቀም፣ አላመነታም። ያ ራሱ ትልቅ እድገት ነበር። ነገር ግን ያ ውጥረት መቃለል ሲጀምር ሌላ ፈተና መጣ። በአንድ ቀን ከሰዓት በኋላ ልጆቹ ሲተኙ የሆቴሉ ክፍል በር ስር በተንሸራተቱ ደብዳቤዎች መልክ መጣ። ኢንቨሎፑ ቀላል ነበር፣ የእጁ ጽሑፉ ግን እንግዳ ነበር። በውስጡ አንድ ነጠላ ወረቀት መደበኛ ማስታወቂያ ነበር። ሚካኤል ካርተር፣ የቀድሞ የኤሎዊን የወንድ ጓደኛ፣ እሷ ከሞተች በኋላ በአንዳንድ ጊዜያዊ አቅም ላይ የልጆቹ ጠባቂ ተብሎ የተዘረዘረው ሰው የኤቭሊንና የሚራይልን ጥበቃ ለመውሰድ ጥያቄ አቅርቦ ነበር። አላሪክ ቀስ ብሎ ተቀመጠ። ወረቀቱ በእጆቹ በትንሹ ይንቀጠቀጡ ነበር። ሚካኤልን አስታወሰ። ኤሎዊን ከተፋቱ በኋላ እንደገና ለመጀመር በሞከረችበት ጊዜ ከዓመታት በፊት በአጭሩ ተገናኝተው ነበር። አላሪክ በወቅቱ ስለሱ ብዙ አላሰበም። በህይወቱ ውስጥ የሚያልፍ ሌላ ሰው ብቻ ነበር። ነገር ግን አሁን ተለየ። እሱ ልጆቹን መጠየቅ ይፈልጋል። ሲደውልላት ሮይናም እንዲሁ ደንግጣ ነበር። ሚካኤል ከረጅም ጊዜ በፊት ከተማውን ለቆ እንደሄደ አስባ ነበር። ስለ እነዚያ ልጆች እንደሚያስብ ሆኖ አያውቅም አለች። ኤሎዊን ስትታመምም ብዙ አልጎበኝም። አሁን ለምን ይፈልጋቸዋል? አላሪክ እርግጠኛ አልነበረም። ነገር ግን ጥርጣሬ ነበረው። ልጆቹ የኤሎዊን ውርስ ነበሩ። ምናልባት ሚካኤል እንደ መቆጣጠሪያ አይቷቸው ይሆናል እና ምናልባትም ትክክለኛውን ነገር እያደረገ እንደሆነ ለራሱ አሳምኖ ይሆናል። በሁለቱም መንገድ ሁኔታው ይቀየራል። አሁን ትክክለኛው ምርጫ መሆኑን ማረጋገጥ ብቻ አልነበረም። ልጆቹ ምርጥ ፍላጎት ከሌላቸው ሰው መጠበቅም ጭምር ነበር። እሱ ወዲያውኑ ጠበቃውን አነጋገረ። በጠንካራ መሬት ላይ እንደሆኑ አረጋገጡለት። አሁንም ቢሆን ግን ችሎት ይጠይቃል።
ምስክርነት፣ ማስረጃ እና ከሁሉም በላይ በልጆቹ ፊት የሚጠየቁ ጥያቄዎች። አላሪክ ከማገገም መጀመር ከጀመሩ በኋላ ደግሞ ወደ ሌላ ማዕበል እንዲጎተቱ አልፈለገም ነበር። የሚቀጥሉት ጥቂት ቀናት ከባድ ነበሩ። አላሪክ ስለ ደብዳቤው ለልጆቹ አልጠቀሰም። ነገር ግን የስሜታዊነታቸው መመለስ ይሰማው ነበር። ኤቭሊን ጥፍሮቿን እንደገና መንከስ ጀመረች። ሚራኤል የመኝታ ታሪኮችን መጠየቅ አቆመች። ባይረዱትም እንኳን ለውጡ ሊሰማቸው ይችላል። በአንድ ምሽት በሆቴሉ አልጋ ላይ ሲያስገባቸው ኤቭሊን ተመልክታው በቅርብ ጊዜ እንሄዳለን እንዴ አለች። ጥያቄው በብርቱ መታው። ከጎኗ ተቀመጠና ብርድ ልብሱን በትከሻዋ ላይ ያስተካከለላት። ለምን እንደዚህ ታስቢያለሽ? ጣሪያውን ተመለከተች። ምክንያቱም ጥሩ ነገሮች አይቆዩም እማዬ አንድ ጊዜ እንዳለችው። አላሪክ ከመመለሱ በፊት ለጥቂት ጊዜ አይኖቹን ዘጋ። ይሄ ግን ይቆያል እሺ አለ። ነገሮች አስቸጋሪ አይሆኑም ብዬ ቃል መግባት እንኳን አልችልም። አንዳንድ ጊዜ አስቸጋሪ ይሆናሉ። ነገር ግን ምንም ይሁን ምን የትም አልሄድም። እኔ እዚህ ነኝ ከናንተ ጋር። ኤቭሊን አልመለሰችም። ነገር ግን ወደሱ የተጠጋችበት መንገድ እያዳመጠች እንደሆነ ነገረው። በዚያ ምሽት ከተኙ በኋላ አላሪክ በጨለማው የሆቴል ውስጥ ሳሎን ብቻውን ተቀመጠ። የከተማው መብራቶች በመስኮቱ በኩል ሲያበሩ ዝምተኛ ቃል ኪዳን ገባ። አዎን እንዳለው ነው። ምንም ይሁን ምን ይዋጋል። ለሕጋዊ መብቶች ብቻ አይደለም። ቀድሞውኑ በጣም ብዙ ጊዜ ለተዋረዱ ሁለት ትናንሽ ልጆች እምነት ይዋጋል። ፍጹም አልነበረም፣ በጭራሽም ፍጹም አይሆንም። ነገር ግን ይገኛል፣ ይቆያል እና አብረው ቀስ በቀስ በሚገነቡት ዓለም ውስጥ ያ ማለት ሁሉ ነገር ማለት ነበር። ፍርድ ቤቱ አላሪክ ካሰበው የበለጠ ትንሽ ነበር። ደብዛዛ ግድግዳዎች ያሉት አንድ ሰው በተንቀሳቀሰ ቁጥር የሚያሰማ የእንጨት አግዳሚ ወንበር ያለው ነበር። ቀላል ቢሆንም በውስጡ ያለው ድባብ ግን ከባድ ነበር። በውጥረትና ባልተነገረ ፍርሃት የተሞላ ነበር። ኤቭሊን እና ሚራኤል እዚያ አልነበሩም። ጠበቆቹ ሁለቱም መገኘታቸው በጣም ብዙ እንደሚሆን ስለተስማሙ በሮይና እንክብካቤ እንዲቆዩ ተደርገው ነበር። እንደ አሰቃቂ ሁኔታ ይቆጠር ነበር። አሁንም አላሪክ መገኘታቸው እንደ የልብ ምት ሊሰማው ይችላል። እንደማይሄድ ቃል ገብቶላቸዋል እና አሁን ሁሉም ነገር በዚህ ክፍል ውስጥ በሚፈጠረው ነገር ላይ የተመሰረተ ነው። በተቃራኒው ሚካኤል ካርተር ተቀምጧል። ፊቱ ላይ ካለው ምቾት ማጣት ጋር የማይመጣጠን ግራጫ ልብስ ለብሷል። አላሪክ በዝምታ አጠናው። ከዓመታት በፊት የነበሩትን ቁርጥራጮች ብቻ እያስታወሰ ሚካኤል ሁልጊዜ ከኤሎይና አጠገብ ትንሽ ረዘም ላለ ጊዜ እንደቆየ ከፍቺው በኋላ እንደ ጥላ በህይወቷ ዳርቻ እንደገና እንደታየ። አላሪክ አሁን ድረስ ስለሱ ብዙ አላሰበም እና ያኔም ቢሆን ይህ ይጠብቋል ብሎ አላሰበም። ሚካኤል የልጆቹ ህይወት የታወቀና ወጥነት ያለው የአዋቂ መገኘት በመሆኑ በአጭር ጊዜ ውስጥ የቤት እንክብካቤና በኤሎይን ህመም ጊዜ የገንዘብ ድጋፍ በማድረግ ጥበቃ ጠይቋል። የሱ የህግ ቡድን ቀልጣፋ ነበር፣ በቴክኒክ ትክክለኛ፣ ነገር ግን በጣም ያልተሟላ የእውነት ስሪት አቅርበዋል። የአላሪክ ጠበቃ በደንብ ተዘጋጅታ ነበር። ስለ ስሜታዊ የዲኤንኤ ማስረጃ ተናገረች። ትስስር፣ የልጆቹ መኖር ከተገኘበት ጊዜ ጀምሮ የአላሪክ ጥረት፣ ከሮይና ምስክርነት፣ ከሳራ ማርከስ መግለጫዎች እና ልጆቹ በራሳቸው የሳሏቸው ስዕሎች፣ የአንድ ሰው የሁለት ትናንሽ ሴት ልጆች እና በጣሪያው ላይ ልብ ያለው ቤት ቀላል ስዕሎችን አቅርበዋል። ይህ ጮክ ተብሎ ሲነበብ አላሪክ ዳኛውን አላየም። እጆቹን እያየና ላለመሰበር እየሞከረ ነበር። አላሪክ የሚናገርበት ጊዜ ሲደርስ ተነሳ። ልቡ በኃይል እየመታ ነበር። ዳኛውን ቀጥታ ተመለከተ። እሱ ስክሪፕት አልተጠቀመም፣ አልተለማመደም። ከጥልቅ ከማይናወጥ እውነተኛ ፍቅር ተናገረ። ሁሉንም ነገር አስረዳ። ስለ እርግዝናው እንዳላወቀ፣ ኤሎይን እንዴት በጭራሽ እንዳልደረሰች፣ ያን ቀን ወደ መቃብሩ የመጣው ያለፈውን ለመሰናበት ለትዝታ ብቻ እንደነበር፣ በምትኩ ግን የወደፊቱን በእንባ የተሞሉ አይኖች በቀይ ሹራቦች ሲመለከት እንዴት እንደነበር አስረዳ። በአንድ ሳምንት ውስጥ የተማረውን ለፍርድ ቤቱ ነገረ። ኤቭሊን በኩኪዎቿ ውስጥ ዘቢብ እንዴት እንደምትወድ እና ሚራኤል ስትጨነቅ በምትተኛበት ጊዜ እንዴት እንደምትናገር፣ እንዴት ሁለቱም ትናንሽ የዳቦ ቁርጥራጮችን ለዳክዬዎች እንደሚመግቡ፣ ምክንያቱም ትልልቅ ቁርጥራጮች እንዲታፈኑ ያደርጋቸዋል ይሉ ነበር እና ብቻቸውን እንደሆኑ ሲያስቡ ማንም እንደማይመለከታቸው እንዴት እንደሚጨፍሩ አስረዳ። እሱ በእናታቸው ሞት ጊዜ ስላልነበረበት ጥፋተኝነትና ልጆቹ እሱን ለመሞከር በመፍቀድ ያሳዩትን ደግነት ተናገረ
እንደማይሮጥ አምኗል። ሲቀመጥ ፍርድ ቤቱ ጸጥ አለ። ሚካኤል እንኳን ደንግጦ ነበር። ዳኛዋ መካከለኛ እድሜ ያላት ሴት፣ ደግ ግን የደከሙ አይኖች ያሏት፣ ብይን ለመስጠት ለአጭር ጊዜ ተመለሰች። አላሪክ አየር ስለሚያስፈልገው ወደ ውጭ ወጣ እና በደመናማ ሰማይ ስር ባለው ቀዝቃዛ አግዳሚ ወንበር ላይ ተቀመጠ። ዓለም እስትንፋሷን የያዘች ትመስል ነበር። ነገሮች ተስፋ እንዳደረጉት ካልሄዱ ለልጆች ምን እንደሚል አሰበ። እንደገና እንዴት ይሰናበታቸው ነበር? ይህ የማይቻል ተአምራዊ ሁለተኛ እድል እንደጠፋ እንዴት ሊቀበለው ይችላል? ነገር ግን ከአንድ ሰዓት በኋላ ወደዚያ ጸጥ ያለ ፍርድ ቤት ሲመለስ ዳኛዋ ተመልሳ ውሳኔውን አነበበች። የሚካኤልን ጥያቄ ሕጋዊ አቋሙንና ውስን አስተዋጽኦን አወቀች። ነገር ግን ጥልቅ እውነትንም አወቀች። ፍቅር፣ ወጥነትና የሕፃን የደህንነት ስሜት ከቅርበት ብቻ ሊገነቡ አይችሉም። አላሪክ ብሌክ ወሰነች። ልጆቹን ለመንከባከብ ፍላጎት ከማሳየት አልፎ ቀድሞውኑ መሳካት ጀምሯል። ፍርድ ቤት ወዲያውኑ ተግባራዊ የሚሆኑ ሙሉ ሕጋዊ ጥበቃ ይሰጠዋል። አላሪክ የሰማውን ነገር ለመረዳት ሲሞክር እጆቹ ተንቀጠቀጡ። ቆመ፣ እዚያ ጠበቃው እስክትነካው ድረስ። ከዚያም ገባው። እውነት ነበር፣ ግን አላለቀሰም። እንደገና ብቻውን እስኪሆን ድረስ ጠበቀ። ከኋላው በር እስኪዘጋና ግድግዳው ላይ እስኪደገፍ ድረስ። ልቡ በኃይል እየመታ ነበር። በእፎይታው ክብደት ተሸነፈ። በዚያው ምሽት ልጆቹን ለመውሰድ ወደ ሮዊና ቤት ተመለሰ። ፊቱን ሲያዩት ወደሱ ሮጡ። ምንም እንኳን ገና አንድ ቃል ባይናገርም በሆነ መንገድ አውቀው ነበር። ልጆቹ እነዚህን ነገሮች የሚሰሙበት መንገድ ነበራቸው። ኤቭሊን መጀመሪያ አቀፈችው፣ አጥብቃ እና ያለ ማመንታት። ከዚያ ሚራኤል እጆቿን በወገቡ ላይ አድርጋ አሁን ወደ ቤት መሄድ እንችላለን ብላ ተናገረች። አላሪክ ተንበርክኮ የሁለቱንም ግንባር ሳማቸው። አዎ ወደ ቤታችን እንሂድ አለ። ፍጹም ባይሆንም አሁንም የሐዘን፣ የቁጣ፣ የጠፋችን እናት የመናፈቅ ጊዜያት ቢኖሩም ነገር ግን እነሱም የሆነ ነገር አግኝቷል። አንድ ጊዜ የተራመደ አባት፣ ነገር ግን ለመቆየት በእሳት ውስጥ የሚራመድ እና ለመጀመሪያ ጊዜ ወደፊት የሚቻል ብቻ ሳይሆን ቀድሞውኑ የተጀመረ ይመስል ነበር። በአዲሱ ቤታቸው የመጀመሪያ ጧት ድንቅ ነበር። ፀሐይ በኩሽና ውስጥ ባሉ ትልልቅ መስኮቶች ውስጥ ፈሰሰች። ሙቅ ብርሃን በእንጨት ወለሉ ላይ ጣለች። በኤቭሊንና በሚራኤል የተመረጡ ለስላሳ ቀለሞች የተቀቡት ግድግዳዎች አሁንም የንጹህ ጅምር ሽታ ነበራቸው። ልጆቹ በወለሉ ላይ ተራመዱ። ሚራኤል የአየር ሁኔታው እየሞቀ ቢሆንም የምትወደውን ቀይ ሹራብ ለብሳለች። ኤቭሊን ደግሞ በመጽሐፍ ተከተለች። አላሪክ ምድጃው አጠገብ ቆሞ እያገላበጠ ፓንኬኮችን በቆራጥነትና በመጠነኛ ድንጋጤ የትኛውን ሲሮፕ እንደሚመርጥና የትኛው በፍራፍሬ ብቻ እንደምትወድ ለማስታወስ እየሞከረ ነበር። እና ጊዜያዊ ጉብኝት ወይም የተበደረ ከሰዓት በኋላ አልነበረም። ይህ ቤት ነበር፣ የእነርሱ ቤት። ነገር ግን ከዚያ በላይ በሶስቱ መካከል የሆነ ጠንካራ ነገር ሆኗል። አሁን የተገኘ ለስላሳ ግን እውነተኛ እንደሆነ የሚሰማ ነገር። አላሪክ ቤቱን ከሮዊና ከሚኖሩበት አካባቢ ብዙም ሳይርቅ በጸጥታ ሰፈር ገዛው። ለዚህ አልመረጠውም። መጠኑ ወይም ደረጃው ወይም ደህንነቱ ለጓሮና እንደ ጸጥታ በረከት ወደ ኩሽና ውስጥ ለገባው የፀሐይ ብርሃን ነበር። ለአንድ ጊዜ ውሳኔው ከኢንቨስትመንት ወይም ከገበያ ጋር ምንም ግንኙነት አልነበረውም። ሲያድጉ ለመመልከት መገኘት የሚችልበት ቦታ ብቻ ነበር። ቁርስ በላዩ ላይ ሲሮፕ እንደፈሰሰና ሚራኤል ከጠረጴዛ በታች እንጆሪዎችን በአሊራክ ላይ እንዲያነሱት ለማየት ሲል በሚያሳዝን ሁኔታ ወደ ሳቅ ተለወጠ። ኤቭሊን ሲበሉ ከመጽሐፏ ጮክ ብላ አነበበች እና አላሪክ እያንዳንዱን ቃል እንደ አዲስ ዘፈን አዳመጠ። ትርምስ ነበር እና ኩባንያዎችን በማስኬድና ሽልማቶችን በመሰብሰብ ካሳለፋቸው ዓመታት ሁሉ የተሻለ ነበር። ህይወቱን በላቀ ደረጃ በመከታተል አሳልፏል እና አሁን ደስታ ከፍጽምና እንደማይመጣ እየተማረ ነበር። የሚመጣው ከተቃጠለ ፓንኬክና ከተጠማዘዘ ሹራብ፣ ያለ ማመንታት አባት ብለው ከሚጠሩት ትናንሽ ድምጾች ነው። በሚቀጥሉት ጥቂት ሳምንታት ውስጥ ቤቱ የራሱ የሆነ ምት መያዝ ጀመረ። ጠዋቶች የተያዘ ጸጉርን በመቦረሽ ብዥታ ያልፉ ነበር። የትምህርት ቤት ምሳዎች በውስጣቸው በተጣጠፉ ማስታወሻዎች የተሞሉ ናቸው። አላሪክ ወደ ትምህርት ቤት ተግባር በቀስታ እንዲሸጋገሩ የሚረዳ ሞግዚት ቀጥሯል። ነገር ግን ፍጥነቱ ተለዋዋጭ ሆኖ እንዲቀጥል አደረገ። ወደ ትልቅ ዓለም ከመገፋታቸው በፊት እንዲረጋጉ ፈልጎ ነበር። ከሰዓት ረጅም የእግር ጉዞ፣ የፓርክ ጉብኝቶችና በምንጣፍ ውስጥ የሚያብረቀርቁ የእጅ ጥበብ ፕሮጀክቶች ነበሩ። ምሽቶች ጸጥ ያሉ ነበሩ።
የታሪክ ጊዜ፣ የመታጠቢያ ጊዜ እና ትርጉም ያላቸውና የተለመዱ ነበሩ። አላሪክ እንደገና መጻፍ ጀመረ። እሱ ከኮሌጅ በኋላ አላደረገውም ነበር። ራሱን በሌሊት ዘግይቶ በማስታወሻ ደብተር ላይ ሲጽፍ አገኘው። ስለ ንግድ እቅዶች ወይም ስልታዊ ትንበያዎች ሳይሆን ስለ ትናንሽ ነገሮች። ሚራኤል ነፍሳትን ስለመማረኳ፣ የኤቭሊን ስለ ከዋክብት ጥያቄ የተሞላበት ጥያቄዎችን ስለመጠየቋ፣ ሁለቱም ልጆች እያንዳንዱን ቀን እንደተቀደሰ እንዲሰማው በሚያደርግ ሁኔታ መልካም ምሽት ስለሚሉበት መንገድ፣ ወላጅነት የተካኑት ነገር እንዳልሆነ ስለመረዳት በመጻፍ ጀመረ። ይልቁኑ ወላጅነት የሚመርጡት ነገር ነበር። በየቀኑ በመገኘትና በትህትና ሮዊና ብዙ ጊዜ ትጎበኛቸው ነበር። በልጆቹ ሕይወት ውስጥ የማያቋርጥ መገኘትና በአላሪክ ውስጥ የታመነ ድምፅ ሆና ቀረች። በጣም በተጨናነቀበት ቀናት አንዷ ልጅ ያለምንም ግልጽ ምክንያት ስታለቅስ ወይም ሚራኤል ስትተኛና ቅዠቶች ሲበዙባት ምን እንደሚያስፈራራት ለማስረዳት ስትቀበል ነበር። ሮዊና ምክር ትሰጠዋለች። ማገገም ቀጥተኛ እንዳልሆነና ፍቅር ሊስተካከል በሚችለው ችግር እንዳልተለካ፣ ነገር ግን ምን ያህል በማዕበል ውስጥ ለመቆየት ፍቃደኛ እንደነበረ ታስታውሳለች። አንድ ቀን ከሰዓት በኋላ አላሪክ ኤቭሊንን ብቻዋን በጓሮ ውስጥ ተቀምጣ አገኛት። እይታዋ ሩቅ ነበር። በዝምታ ከጎኗ ተቀመጠ። ረጅም እረፍት ካደረገች በኋላ ወደሱ ዞረችና እማዬ ይሄንን ቤት ትወደው ነበር ብለህ ታስባለህ? ብላ ጠየቀችው። እጇን ወሰደና ጭንቅላቱን ነቀነቀ። ትወደው ነበር ብዬ አስባለሁ። እዚህ ስታድጊ ማየት ትወድ ነበር ብዬ አስባለሁ። ኤቭሊን አላለቀሰችም፣ ነገር ግን ጭንቅላቷን በክንዱ ላይ አሳረፈች እና ለረጅም ጊዜ እዚያው ቆየች። እነዚህ ጊዜያት ነበሩ ቃላት የሌላቸው፣ ግን ለሷ በጣም ቅርብ እንደሆነ የሚያሰሙ፣ ሁሉንም ነገር ለመረዳት ጮክ ተብሎ መናገር የማያስፈልጋቸው። በመጀመሪያው ወር መጨረሻ ልክ እንደ ቤተሰብ መሰማት ጀመሩ። በስም ወይም በሕግ ብቻ ሳይሆን ከተጋሩ ሐዘኖችና ከተስተካከሉ ጉዳቶች በሚያድግ ጥልቅና የማይናወጥ መንገድ። አላሪክ ኤሎይን ፈጽሞ እንደማይተካ ያውቅ ነበር። ያን ለማድረግም አልሞከረም። ትዝቷ በቤት ውስጥ ያለ ጸጥ ያለ መገኘት ሆኖ ቀረ። በመጽሐፍ መደርደሪያው ላይ ያለ ፎቶግራፍ፣ ልጆቹ ከመተኛታቸው በፊት ያካፈሏቸው ታሪኮች እና በኤቭሊን ውስጥ ማወቅ የጀመረው ባህሪያት ግን ሙሉ በሙሉ ሌላ ሆኗል። እና በህይወቱ ለመጀመሪያ ጊዜ አላሪክ ብሌክ በገንዘብ ወይም በተጽዕኖ ሳይሆን በትዕግስት፣ በገርነትና በማያቋርጥ ፍቅር መገንባት ምን እንደሆነ ተረዳ። ዓለምን በመከታተል ዓመታትን አሳልፎ በመጨረሻም በእውነት የሚያስፈልገውን ሁሉ አባዬ ብለው በሚጠሩት የሁለት ትናንሽ ልጆች ድምጽና ሳቅ ውስጥ እየጠበቀው እንደነበር አወቀ። ይህ መጨረሻ እንደ ጸጥታ ኃይለኛ ቤዛ እንደሆነ ይሰማል። በትላልቅ የእጅ ምልክቶች ወይም ድንገተኛ ተአምራት ላይ የተመካ አይደለም፣ ነገር ግን በችግር ምርጫ እና በተሰበሩ ግንኙነቶች ቀርፋፋ መልሶ ግንባታ ላይ አድጓል። አላሪክ ከራቀው የተሳካለት ሰው ወደ አሁኑ ታማኝ አባት ያለው ጉዞ ልብ የሚነካ ነው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን በየቀኑ የምንለቃቸው ታሪኮች በፍጥነት እንዲደርሳችሁ አድርጉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።